ወታደር በፈቃደኝነት ሲሄድ በግዳጅ ሲሄድ ግን እናቴ ይሽለጠለጣል። በዚህ ጋር ዝመት ሲባል እሱ በግራ ሄዶ ነጭ ጨርቅ አውለብልቦ ኧረ እኔ በግዳጅ ነው የመጣሁት ብሎ እጅ ይሰጣል። ፍርክርኩ ይወጣል ማለት ነው። እንደ ብርሃኑ ጁላ ሰራዊት ይነዳል። ሰራዊት ደግሞ አሰልጣኙ ራሱ ቡድን መሪው ራሱ የአብዛኛዎቹ ኳስ ተጫውተው ያለፉ ናቸው። ለምሳሌ የክለብ አሰልጣኞች የተመሰገኑ ምን ያሉ በልጅነታቸው የተጫወቱ ያሉ ናቸው እና ወኔያቸው አሸናፊ ሲናገሩ በዚህ ጨዋታ ከከሌ ጋር በነበረን ጨዋታ እከሌ በዚህ ተሰልፎ አሰልጣኛችን እንትን ነበረ ይሄኛው ደቂቃ ላይ ገብቶብን እንዴት ነው ጨዋታውን የምንቀይረው ብለን ይሄንን ሲስተም ተጠቅመን እከሌ እንደ ገፍተን ወስደን አሸነፍን ብሎ ይነግራል፣ ለተጫዋቾቹ ይነግራል ማለት ነው። ስለዚህ እነዛ ተጫዋቾቹ ያን እያስታወሱ ፊልም ሊያዩ ይችላሉ። በዛ ወኔ ነው የሚገቡት። የኢትዮጵያ ወታደሮች አሁን ያሉት ግን ጀነራሎቻቸው በሙሉ ምርኮኞች ናቸው። ወይ የሻዕቢያ ወይ የወያኔ ምርኮኞች ናቸው። ወታደሮቻቸውን ለማስተማር ወኔ የላቸው። ምሳሌም ሲሰጡ እኔ 6ኛ መቶ ክፍለ ጦር ነበርኩኝ። በአፋ ቤት በኩል ገባን። በዛ ቤት መጣች አይታወቅም። ሻባ መጣ፣ ቀጠቀጠ። ብዙ ሰው ሞተ፣ አለቀ። እኛ እንደዝጋበር በቃ እጃችንን ሰጠን። እዝጎ ሻባ እንዴት እንደቀጠቀጠች አንዴ እስክስ በሉ ትለናለች፣ አንዴ ድንጋይ ፍለጡ ትለናለች። እና መከራ በልተን ነው እዚህ የደረስ ነው። አሁን ይሄ ለወታደር እንዴት ይነገራል? እንደዚህ ተብሎ ይነገራል? ለወታደር ለምርኮኛ መጥቶ እንዴት ነው የሚያበረታታ? እግዚአብሔር በእውነቱ ነቴን እኮ ያውም ደግሞ አበባው ታደሰ እንትናን ማነው ስሙ ብርሃኑ ጁላን ማርኮት። ከዛ አሁን ደግሞ አበባው ታደሰ የምርኮኛው ምክትል ሆኖ ያኛው ይሄ በጣም በእውነት የሰራዊትን ሞራል ይገላል። የሰራዊትን ስሜት ያጠፋል። ለዚህ ነው አሁን ትግሬዎቹም ሲማርኩ አማሮቹም ሲማርኩ አባታችን ተማርኳል እኛም ተደግመናል የሚሉት አባታችን የሚሉት አባት ብርሃኑ ጁላ ነው መሪው። እኛም ተደግመናል የሚሉት እኛም የብርሃኑ ጁላ ልጆች ነን። እስቲ ልምድህን አካፍለን ፊልድ ማርሻል ወይም እስቲ ጀነራል አለምሸት ጀነራል ማለት እስቲ ልምድህን አካፍለን ብሎ ወታደሮች ሲጠሩ መናገር አለብን። ተራራው ክፍለ ጦር በዚህ ጋር መጥቶ እንደዚህ አድርገን ወያኔ እንደዚህ ደምስሰን እንደዚህ አድርገን ከዛ እንደዚህ ብለን አፈግፍከን ከዛ እንደዚህ አድርገን ምናምን አቤት በዛን ጊዜ የነበሩ ጀግኖች ምናምን እንዲህ ሆነን የመጣ ነው ምናምን ይላል። እዚህ ጋር ግን ይሄኛው መጥቶ ምንድን ነው ሊያስረዳ የሚችለው? የለም። በመቀየት በኩል ወረድን፣ ጨለማ ነበረ። እነሱ ከዛ መጡ፣ እኛ ከዚህ መጣን። ከኋላ ተቆረጠ ጀነራላችን። ከዛ ቢላ ተማረክን፣ ወያኔ ያዛችን። እሷ ድንጋይ ስታስፈልጠን እንደዚህ ስታሰርከን ቆየች። 1981 ዓመተ ምህረት ላይ እዚህ ደራ ላይ ሰበሰበችና አንተ ኦሮምኛ ትችላለህ፣ አንተ አማርኛ ትችላለህ፣ አንተ በቃ ሆደዱን አንተ ምን አለችን አመጣችና እንደገና ደግሞ ኢትዮጵያ ወታደር እኛ ወጋን ድል አድርገን አዲስ አበባ ገባን። ወያኔን ሊወጋ ሄዶ ተማርኮ የላከውን ወቅቶ እንደገና ደግሞ እንቲታውን ለወታደር እንዴት ይነገራል? እና የኢትዮጵያ ጦር ፍርክርክ የሆነው የኢትዮጵያ ጦር ብትንትን የወጣው መሪዎቹ ምርኮኞች ስለሆኑ በእውነት እኔ ፖለቲካ ብችል በደንብ አስረዳ ነበር። ፖለቲካ ብችል በየትኛውም ሀገር ደግሞ አቤት ክስ መጣ። እንግዲህ ታብታብ አድርጉ። ኧረ እኔ ቆይ ያኛውን ልናገር። ይሄ እናንተ እዚህ ተኝታችኋል። ታብታብ እስኪ ታብታብ እኔ እንድናገር አይፈቀድም። ስለዚህ እናንተ ታብታብ አድርጉ። ምንም ልረዳችሁ አልችልም። ስለዚህ ይሄ መሆን የለበትም። እዩ እናንተ እንትን የምትሉ ሰዎች ኮፒ ሊንክ ሼር ላቁመው እንዴ ላቁመው። መስማት አትፈልጉም? ክርስቶስ በእኔ የማያምኑትን እረዷቸው ብሏል።
እስኪ እንስማቸው። በደንብ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉት። ኮሜንት ላይ ደግሞ ክርስቶስ እውነት ነው እያላችሁ ጻፉልኝ፣ እንስማቸው። አራጆች ናችሁ አይደላችሁም? ይሄን መልስ ኮፒ ሊንክ እንዳይረሳ። አይደለንም፣ ኢየሱስ ክርስቶስ ነው። በእኔ የማያምኑትን እረዷቸው ያለው ማስረጃ አሳየን። ያው ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም ምን አድርጓቸው አለ። ሰላም አለይኩም ወራህመቱላሂ። እኔ ልደንግጥልህ ያገሬ ልጅ። እንደዚህ አይነት ውርደት በዘራቸው አይድረስ። በዚህ ልክ መዋሸቱ ለምን እንዳስፈለገ አላውቅም። እውነት እኮ መቼም ምንም ብታደርጓት እኮ እውነት አትከደንም። ሰውን ለማደናገርና ሰውን ለማጭበርበር በዚህ ልክ መዋሸት አስፈላጊ ነው ብዬ አላምንም። ለማንኛውም ይህ ትምህርት ክርስቶስ በምሳሌ ያስተማረው ትምህርት ነው፣ ምሳሌያዊ ትምህርት ማለት ነው። እና ይህንን በደንብ ለመረዳት ከቁጥር 11 ጀምሮ ነው ማንበብ ያለባችሁ። ትንሽ ላንብላችሁ፣ ይላችሁ ሙሉን እናንተ አንቡት። እንደዚህ ይላል ቁጥር 11 ጀምሮ ስታነቡ፣ ይህንንም ሲሰሙ ምሳሌ መስሎ ነገራቸው። ምን ብሎ ምሳሌ መስሎ ነገራቸው? ወደ ኢየሩሳሌም ቀርቦ ነበርና እነርሱም የእግዚአብሔር መንግሥት ወዲያውኑ የምትገለጥ መስሏቸው ነበርና እንዲህም አለ፣ አንድ የከበረ ሰው መንግሥት ይዞ ሊመለስ ወደ ሩቅ ሀገር ሄደ ይላል ብሎ ይጀምራል። ባጭሩ ምሳሌውን ትምህርቱን ልንገራችሁ። አንድ የከበረ ሰው ወደ ሩቅ ሀገር ንጉሥ ሆኖ ሊመጣ ወደ ሩቅ ሀገር ሄደ። ይህን ሰውዬ ግን የሀገሩ ሰዎች ንጉሥ እንዲሆን በፍጹም አይፈልጉም ነበረ። ነገር ግን ያ ሰውዬ ወደ ሩቅ ሀገር ሄደና ማለት ነው ንግስናውን ተቀብሎ መጣ፣ ንጉሥ የሚሆንበትን ስልጣን ማለት ነው። ከዚያ ሲመጣ እንግዲህ በውስጡ ስለምናን ምናምን የሚያስተምራለ አንቡት። ነገር ግን የፈለኩት ይህን ብቻ ስለሆነ ማለት ነው ደቂቃውን ለማሳጠር ወደ ሀገሩ ንጉሥ ሆኖ ሲመጣ እንግዲህ ሰዎቹ አይወዱትም ንጉሥ እንዲሆን። ነገር ግን እሱ ንጉሥ ሆኖ መጣ። ሲመጣም እንደዚህ አለ፣ እነዚያን ልነግስባቸው ያልወደዱትን ጠላቶችን ወደዚህ አምጡና በፊቴ ውጓቸው አለ ማለት ነው። ማን? ያ ንጉሡ ክርስቶስ ነው። በምሳሌ ይሄን የዚህን ንጉሥ ታሪክ እየመሰለ የሚያስተምረው ማለት ነው። ታዲያ ይሄ ምሳሌ ሲተረጎም ምንድነው ካላችሁኝ፣ ንጉሡን የሀገሩ ሰዎች እንዲነግስባቸው እንዳልፈለጉ ልክ ክርስቶስንም የሀገሩ ሰዎች ቤተ አይሁድ ማለት ነው በክርስቶስ እንዳላመኑ ሩቅ ብእሲ ክርስቶስን እንዳሉ የሚያስረዳ ምሳሌያዊ ትምህርት ነው። ታዲያ መጨረሻ ላይ ውጓቸው ያለውስ ካላችሁኝ፣ ንጉሡ እነዚያን የማይወዱትን እንዲነግስ ያልፈለጉትን ሰዎች አምጡና ውጓቸው እንዳለ እንደዚሁም ክርስቶስም ያላመኑትን ሰዎች በክርስቶስ ያላመኑት ሰዎች በገሃነም እንደሚጣሉ የሚያስረዳ ትምህርት ነው ምሳሌው ማለት ነው። በክርስቶስ ያላመኑ ቤተ አይሁድ ነፍሳቸው መውጋት ሰው ሲወጋ ይሞታል፣ ነፍሱ ከስጋው ይለያል። ታዲያ ነፍሳቸውን ከስጋቸው ለይታችሁ ወደ ገሃነም ጣሏቸው እንደሚል በፍርድ ቀን እንደሚፈርድባቸው የሚያጠይቅ ትምህርት ነው አባቴ እንጂ ክርስቶስ ጠላቶችን ወጓል የለም አይልም እኮ። እንኳን ትርጉም ገጸ ንባቡም አይልም። ስለዚህ አትዋሹ። በውሸት የሚገነባ እምነት የለም። ክርስቶስ እውነት ነው። ሁላችሁም ኮሜንት ላይ ክርስቶስ እውነት ነው እያላችሁ ጻፉልኝ። ቪዲዮውን በደንብ ሼር አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ።